በዛን ጊዜ ይጾማሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጾመ ሐዋርያት በዚያን ጊዜ ይጾማሉ። የ2018 ዓመተ ምህረት ጾመ ሐዋርያት የሐዋርያት ጾም ግንቦት 24 ዕለት ነው። ለዚህ ለጾመ ሐዋርያት እንኳን አደረሰን አደረሳችሁ። በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ እንዲህ ይላል፣ በዚያን ጊዜ ይጾማሉ። መቼ የሚለው ጥያቄ ነው፣ መልስ ይሰጣል። በዛን ጊዜ ይጾማሉ። ጾም ማለት ለተወሰነ ጊዜ መቆየት፣ መተው፣ ማለፍ የሚለውን ያመለክታል። ጾም ማለት እንደ መላእክት እግዚአብሔርን ማመስገን፣ ሰው ሲጾም ሰው ሲጸልይ እንደ መላእክት ከእግዚአብሔር ጋር እያመሰገኑ መኖርን ያመለክታል። ጾም አስቀድሞ ሰው ከሰው ጋር አብሮ የተፈጠረና የመጣ ነው። እግዚአብሔር አዳምን በገነት አስቀምጦ የሚበላው የሚጠጣው ሲያሳየው የማይበላውም ጾምን ወክሎ አሳይቶታል። ይህን ብላ ይህን አትብላ ማለት ጾም ማለት ነው ማለት ነው። ስለዚህ ከሰው ስነ ተፈጥሮ ጋር አብሮ የመጣ ነው ጾም ማለት። ሰው መሆንክን ስታውቀው መጾም ያስፈልጋል። በማቴዎስ ወንጌል ምዕራፍ 6 ላይ ከሰው የሚጠበቁ 4 ነገሮች ያሳያል። አንደኛ መመጾት፣ ሁለተኛ መጸለይ፣ ሶስተኛ መጾም፣ አራተኛ እነሆ በሰማይ ያለውን እግዚአብሔርን ማሰብ፣ እየሰገዱ በይቅርታና በሰላም በፍቅር መኖርን ያመለክታል። ስለዚህ እዚህ በማርቆስ ወንጌል ምዕራፍ 2 ቁጥር 35 ላይ በሉቃስ ወንጌልም እንደዚሁ የሉቃስ ወንጌል ምዕራፍ 5:25 ላይ እንደምናየው እንዲህ የሚል ጥያቄ ከፈሪሳውያን ቀርቧል። በነገራችን ላይ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ 3 ቡድኖች ለወንጌል አገልግሎት እንቅፋት ሆነውበታል። 3 ቡድኖች ማለት ነው። የሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንመልከት። ጸሐፍት ፈሪሳውያን፣ ሰዱቃውያን። ጸሐፍት የተባሉት ታሪክ የሚዘግቡ የሚጽፉ የሚያስቀምጡ ክፍሎች ናቸው። ፈሪሳውያን የተባሉ ደግሞ ምሁራን ነን የሚሉ አዋቂ ነን የሚሉ ናቸው። ሰዱቃውያን ማለት ደግሞ ባለሀብቶች፣ ባለጸጎች፣ ሞት አለ ትንሣኤ ዘጉባኤ ግን የለም፣ ስንኖር በሀብታችን ስንሞትም በሀብታችን እንጸድቃለን ብለው የሚያስቡ እነዚህ አንደኛ ጸሐፍቱ፣ ሁለተኛ ፈሪሳውያኑ፣ ሶስተኛ ሰዱቃውያኑ እንዲሁም ደግሞ ሊቃነ ካህናቱና ረበናተ አይሁድ ለወንጌል እንቅፋት ሆነውበታል ማለት ነው እና በላይ ወሰታይ ይበላል ይጠጣል፣ ነገር ግን ራሱን አምላክ ነኝ ይላል። አድከመ ኃይምናን ወመጸባሃን ድሃዎቹን ይወዳል፣ ባለጸጋዎቹን ባለስልጣናቱን ይነቅፋል እያሉ ለወንጌል አገልግሎት እነሆ መሰናክል ሆነው ነበር። በዚህን ጊዜ ነው ፈሪሳውያን ተጠጉና ወደ ኢየሱስ ክርስቶስ ሐዋርያት ያንተ ደቀ መዛሙርት ካንተ ኋላ እየተከተሉ ባደርክበት እያደሩ በዋልክበት እየዋሉ አይጾሙም፣ እኛ ግን ማክሰኞና ሐሙስ እንጾማለን። አዎ እውነት ነው። ከግብፅ የወጡበትን ከነአን የገቡበትን ማክሰኞ ከነአን ገባን፣ ሐሙስ ከግብፅ ወጣን ብለው በሳምንት 2 ቀን ይጾሙ ነበረ። ነገር ግን ጾሙ ለይስሙላ እና የአባቶቻችን ጾምን የሚል እንጂ ለምን ብለው እንደሚጾሙ ምን እንደሚያደርግላቸው ምን እንደሚያመጣላቸው ከምን እንደሚጠብቃቸው ሳያውቁ በዘልማድ የሚጾሙ ጾም ነበር እና ያደረጉት መክሰሻ ነው። ሐዋርያትን መክሰሻ እና ያደረጉት እና እኛ እንጾማለን። ምን እንላለን? እንጾማለን። በስንት? በሳምንት 2 ቀን። ያንተ ደቀ መዛሙርት ግን አይጾሙም ብለው ሐዋርያትን በጌታ ፊት ከሰሷቸው። በነገራችን ላይ የፈሪሳውያን የአይሁድ ክስ አይደለም የሚገርመን። የተከሰሱበት ዳኛ ግን መምህራቸው፣ አምላካቸው፣ ንጉሳቸው ነው። አይታችኋል። የዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት በደለች ተብሎ የደም ዝውውሯ እስከሚቆም ድረስ የደም ዝውውሯ ቀጥ ብሎ መራመድ እስከማትች ድረስ ትከሻና ትከሿን ወጥረው ይዘዋት የቀረቡ ወደ ማን ነበረ? ወደ ዘላለማዊ መንግስት፣ ወደ መድኃኔ ዓለም፣ ወደ መሐሪው፣ ወደ ይቅር ባዩ፣ ወደ ቸሩ፣ ወደ ርሩሁ፣ ወደ የዋሁ ምሬሻለሁ ወደሚለው ወሰዱና በሙሴ ሕግ እንደዚቻ አይነት ሴት በአደባባይ በድንጋይ ትወገር ይላል፣ አንተ ስለ እሷ ምን ትላለህ? ብለው ሊያዳኙበት አቀረቡ። በዚህን ጊዜ እሱ ምንድን ነው ያላቸው? በጣቶቹ የማያዳላ ጣቱ፣ የኛ እጣት ያዳላል፣ የእሱ ጣት ግን አያዳላም። በማያዳላ እጣቱ ጻፈ። ምን ብሎ? ከእናንተ መካከል ንጹሕ የሆነ ይውገራት አለና ጻፈ።
እነሆ ይህንን መሬት ላይ ከእናንተ መካከል ንጹሕ የሆነ ኃጢአት ያልሰራ ኃጢአት ያላሰበ ስለ ኃጢአት ያልተናገረ ይውገራት እያለ በማያዳላ ጣቱ ይልቁንም ሰውን ባበጀበት ጣቱ ሰውን በሰራበት ጣቱ ይልቁንም ሰውን በባረከበት ጣቱ ይልቁንም እነሆ በመስቀል ላይ ተሰቅሎ በሚስማር ተቸንክሮ ዓለምን ባዳነበት ጣቱ ይልቁንም በቢታንያ ሐዋርያትን በባረከበት ጣቱ አውጣቶቹ ይልቁንም በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ወረቀ ምድረ ወገብረ ጽውረ ወቀዋይንቱ ለዘውሩ ተወልደ አይነ ስውር ሆኖ የተወለደውን አፈሩንና ምራቁን አንድ ላይ አድርጎ ለውሶ አይን የፈጠረበት ጣቱን አዳምን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከአራት ባህርያተ ሥጋ ነፋስ፣ እሳት፣ ውሃ፣ አፈር አራቱን አንድ አድርጎ ለውሶ ሸክላ ያደረገበት ያ እጣቱ የተቀደሰው ጣቱ አዳምን ፍለጋ የወረደ እጣቱ በዚያ በጣቱ በማያዳላው እጣቱ እናንተ መካከል ንጹሕ የሆነ ይውገራት ብሎ ሲጽፍ ሁሉም ሹልክ ሹልክ እያሉ ጠፉ። ከሳሾችሽ ወዴት አሉ አላት። እንደከሰሱኝ ከነ ኃጢአቴ በአንተ ፊት እንዳቆሙኝ አምናለሁ። እኔም ያስለቀሰኝ ከነ ኃጢአቴ ከነ መተላለፌ በአንተ ፊት መቆሜ ነው ብላ ተናግራ ስትጨርስ ይቅር ብዬሻለሁኝ፣ ኃጢአትሽን አስወግጄልሻለሁኝ፣ ከዚህ በኋላ እንዳትበድይ ብሎ ይቅር ባይ ነውና መሐሪ ነውና ቸር ነውና ምሬሻለሁ አላት። አያችሁ፣ አሁን ሐዋርያት የተከሰሱት ደስ የሚለው በአምላካቸው ነው። በጠራቸው ባስከተላቸው ከትንሽ ኑሮ አንዱን አሳ ፍለጋ፣ አንዱ ግብር ስብሰባ፣ አንዱ ደግሞ በሬ ይዞ ማሳ ላይ እያረሰ ከዚህ ከትንሽ ኑሮ ነው የጠራቸውና የተከሰሱት በፈጣሪያቸው በመምህራቸው ባደረበት እያደሩ በዋልበት እየዋሉ የቃሉን ትምህርት የእጁን ታምራት እያዩ በዚህ ዓለም መኖር ለዚያኛው ዓለም ጊዜያዊ ሰቀላ እንደሆነ ባስተማራቸው በመምህራቸው ፊት ተከሰሱ። በዚህ ጊዜ ምንድን ነበር ትከሱ? ምንድን ነው? እኛ እንጾማለን፣ ያንተ ደቀ መዛሙርቱ ግን አይጾሙም ነው። ጌታ ምን አለ? ሙሽራው እስካለ ድረስ ሐዋርያ ሚዜዎቹ አይጾሙም ማለት ሙሽራ እስካለ ድረስ ሚዜዎቹ አይጾሙም። ሙሽራው በሚወሰድበት ሰዓት ግን ይጾማሉ አለ። ሙሽራ የተባለ ማን ነው? መድኃኔዓለም ነው። ሚዜ የተባሉ ሐዋርያት ናቸው። እስከሚወሰድ ማለት ምንድን ነው? እስከማድረግ ድረስ ማለት ነው። አሁን ላይ ጾም የለም። አሁን ላይ ያለ መማር ነው። አሁን ላይ ያለ ማየት ነው፣ ታምራት። ስለዚህ አሁን አይጾሙም። እኔ ጾምላቸዋለሁ ሙሽራው፣ እኔ ስሄድ ግን እነሱ ይጾማሉ አለና ለፈሪሳውያን መልሱ መለሰ። ለዚህ ነው ከትንሣኤው በ50ኛው ቀን ከዕርገቱ በ40ኛው ቀን በዛሬው ዕለት ማለት ነው። ዛሬ ግንቦት 23 ቀን ዕለተ ጰራቅሊጦስ ነው። ለሐዋርያት በሐዋርያት ሥራ ምዕራፍ 2 እንደምንመለከተው መንፈስ ቅዱስ የወረደበት ዕለት ነው። የወረደውም ስለ 3 ነገር ነው። አንደኛ ለስጦታ ነው። ሁለተኛ ትንቢቱን ለመፈጸም ነው። ሶስተኛ ደግሞ ለጥምቀት ነው ማለት ነው። ዛሬ በዚህ መንፈስ ቅዱስ በሶስት ነገር ከወረደላቸው በኋላ ከነገ ጀምረው የሰኔ ጾምን ጾመዋል ማለት ነው። አያችሁ፣ አሁን ጾም እንግዲህ ሐዋርያት ወዲያውኑ መንፈስ ቅዱስን ከተቀበሉ በኋላ ወደ ጾም ነው የገቡት። እስኪ ጌታን እንመልከተው። በ30 ዓመቱ ተጠመቀ። ከተጠመቀ በኋላ የሄደው ወደ ገዳመ ቆሮንቶስ ሊጾም ነው ማለት ነው። እነሱም የአምላካቸው ተማሪዎች ስለሆኑ በዛሬው ዕለት በመንፈስ ቅዱስ ከተጠመቁ በኋላ ቀጥታ ወዴት ሄዱ? ወደ ጾም ሄዱ ማለት ነው። ጾም ገቡ። ምክንያቱም መንፈስ ቅዱስ ሐዋርያት ላይ ብዙ ችግር ነበረ። አንዳንዶቹ ይጠራጠሩ ነበረ፣ አንዳንዶቹ ይክዱ ነበረ፣ አንዳንዶቹ ተስፋ ይቆርጡ ነበረ፣ አንዳንዶቹ ደግሞ እነሆ ወደኋላ ይዘገዩ ነበረ እና ክፍተታቸውን በመንፈስ ቅዱስ ሞላና ፈሪዎቹ ደፋር፣ ተጠራጣሪዎቹ አማኝ፣ ደካሞቹ ብርቱ፣ አላዋቂዎቹ አዋቂ፣ ጥበብ የጎደላቸው ጥበበኞች እንዲሆኑ አደረገና አንድ ቋንቋ ይናገሩ የነበሩ ሐዋርያት 72 ቋንቋ እንዲናገሩ አደረገ። በጽሑፍ ደረጃ ቁጥሩ የማይታወቅ ቋንቋ የዓለምን ቋንቋ ነው። ወተናገሩ በነገረ ሁሉ በሐውርት ቅዱስ ያሬድ ነው ትክክለኛውን የተናገረው። እዚህ ላይ የምናየው የሐዋርያት ሥራ ምዕራፍ 2 ላይ 72 ቋንቋ ተናገሩ ነው የሚለው አይደለ? ነገር ግን ቅዱስ ያሬድ ሃሌሉያ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት በዓለሙ ሁሉ ቋንቋ
ተናገሩ ነው። የዓለም ሁሉ ቋንቋ 72 አይደለም። አዎ እነሆ የማይታወቅ እልፍ አእላፋት ቋንቋን የተገለጠላቸው ሐዋርያት ማለት ነው። ለዚህም ምስክሮቹ እዚያው ላይ ምን ብለዋል? በየሀገራችን ቋንቋ እያወሩ እየሰማናቸው ነው ብለው ሁሉንም ቋንቋ እንደተናገሩ እዚያው ሰዎች ሲመሰክሩ ጳርቴ፣ ሜደ፣ ግብፅ፣ ቅብጥ የሚለውን ሁሉን ነገር ቋንቋ ሲናገሩ እንደሰሙ ሰዎቹ ሲመሰክሩ እናያቸዋለን ማለት ነው። ስለዚህ ሐዋርያት በዛሬው ዕለት መንፈስ ቅዱስ ከፈሰሰላቸው ይልቁንም ከወረደላቸው ይልቁንም ከተጠመቁ በመንፈስ ቅዱስ ከዚህ ቀደም ጌታ ምን ብሏቸዋል? እፍ ብሎባቸው ክህነትን ቅድስናን ተቀበሉ ብሏቸዋል። ይህ ብቻም አይደለም። በዕለተ ጸሎተ ሐሙስ እግራቸውን አጥቦ የታጠበ ሁሉም ታጠበ ነው ብሎ ጥምቀትን አድርጎላቸዋል። ዛሬ ደግሞ በመንፈስ ቅዱስ እነሆ አጠመቀና ሁሩ ወመሃሩ አላቸው። ከዚህ በኋላ ትምህርታቸውን ለመጀመር ከአምላካቸው የተማሩት አምላካቸው ተጠምቆ ወደ ገዳመ ቆሮንቶስ ገባ። ጾመ 40 ቀንና 40 ሌሊት ጾሞ ሲጨርስ ወጣና 3 ዓመት ከ3 ወር እየተዘዋወረ አስተማረ። እነሱም ተጠመቁ። በዛሬው ዕለት ከተጠመቁ በኋላ ቀጥታ ያደረጉት ወደ ጾም መግባት ነው። ጾመው ሲጨርሱ ወደ ሄደዋል፣ ወደ ወንጌል አገልግሎት ገብተዋል። ለዚህ ነው በዛሬው ዕለት የወረደው መንፈስ ቅዱስ አጽናኝ ወይም ደግሞ የሚያጸና ስለሆነ ጴጥሮስ ተዘቅዝቆ ቢሰቀል፣ ጳውሎስ አንገቱን ቢቆረጥ፣ እንደገና ደግሞ እነ ፊልጶስ በመጋዝ ቢሰነጠቁ፣ ሌሎቹም እንደዚሁ መከራ ቢደርስባቸው ወደ እሳት፣ እነ ቅዱስ ጊዮርጊስ በመጋዝ ቢሰነጠቁ፣ እነ ቅዱስ እስጢፋኖስ በድንጋይ ቢወገሩ፣ ሌሎቹም እንደዚሁ መከራ ቢበዛባቸው የሚያጸና መንፈስ ተሰጥቷቸው ስለነበረ በዚህ ሁሉን አልፈውታል ማለት ነው። ስለዚህ የሥራ መጀመሪያ ያደረጉት ሐዋርያት አስቀድመው ፈሪሳውያን አይጾሙም ብለው የተከሰሷቸው ሐዋርያት ጌታ ወደ ሰማይ ካረገ በኋላ መንፈስ ቅዱስ ከተላከላቸው በኋላ ከነገ ጀምረው ጾመዋል ማለት ነው። ምናልባት የኛ ሕዝብ ጾመ ነቢያት ሲመጣ የካህናት ነው፣ ሰኔ ጾም ሲመጣ የመነኮሳት ነው እያል፣ ፍልሰታ ስትመጣ የሕፃናት፣ አብይ ጾም ሲመጣ የጋራ እያል የምንለው ነገር አለ። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። ገሃድ በገሃድ ጾመ ገሃድ 1 ነው። ጾመ ነነዌ 2፣ አብይ ጾም 3፣ ሰኔ ጾም 4፣ ፍልሰታ 5፣ ዓርብና ረቡዕ 6፣ እንዲሁም ደግሞ ፍልሰታን 7 ብለን ነው እንግዲህ ጾሙ ይሄ ነው። እነዚህ 7 አጽዋማት ናቸው። ወደኋላ ስንመለከት ፍልሰታ 1፣ ዓርብና ረቡዕ 2፣ ሰኔ ጾም 3፣ አብይ ጾም 4፣ ነነዌ 5፣ ገሃድ 6፣ ገና 7 አጽዋማት ናቸው። እነዚህን አጽዋማት መጾም ግድ ይላል። ግን ሰኔ ጾም ሲመጣ የቄስ ነው፣ ገና ጾም ሲመጣ የመነኩሴ ነው፣ አብይ ጾም ሲመጣ የጋራ ነው፣ ፍልሰታ ሲመጣ ደግሞ የሕፃናት ነው እያሉ እያመካኙ ከጾም ማሸግሸግ አስፈላጊ አይደለም፣ ማፈግፈግ አስፈላጊ አይደለም። እና ምን ተደረገላቸው? ሰኔ ጾምን ጾመው ሲጨርሱ አሁን 44 ቀን ነው የዘንድሮ 44 ቀን ነው የሚሆነው። ይህን ጾም ጾመው ሲጨርሱ አጋንንት ተገዝተውላቸዋል። አራዊት ተገዝተውላቸዋል። እሳቱ ውሃ ሁኖላቸዋል። ሰይፉ ላሜራ ሁኖላቸዋል። ይልቁንም ድንጋዩ የሚወረወረው ለነሱ ካባና ላንቃ ሁኖላቸዋል። ለምን? እነሆ ጾመው በጾም መያዝ በሚገባቸው ደረጃ እኛ ጾም ስኒት ስጋ በልተን ነው። እነሱ ጾም ሲይዙ እንደዚህ አይደለም። ያለውን ስንቅ ነው ከኋላ በጾም የሚያገኙትን ኃይልና በረከት ነው የሚያዩት ማለት ነው። ስለዚህ ሰኔ ጾም የሐዋርያ ጾም የምንለው ነገ ግንቦት 24 ቀን ይገባልና እንግዲህ ቤተክርስቲያን መናገር ነው። ገብረ መስቀል ሚዲያ በዚህ ጾሙ ነው። መጾም ያስፈልጋል። ሰው የሆነ ሁሉ መጾም አለበት። ከ7 ዓመት በላይ ያሉ ሁሉ ህፃናት እንደ አቅማቸው እስከ 3 ሰዓትም እስከ 4 ሰዓትም ህፃናት ይጾማሉ። ትልልቅ ሰው ግን እስከ 6 ሰዓት 9 ሰዓት እንዲህ መጾም ያስፈልጋል ማለት ነው። ከጾም ከተለየን መኖራችንን አናውቀውም ማለት ነው። ከምጽዋት ከመጸለይ ጸልየን የማንወጣ ጸልየን የማንገባ ከሆነ የማንጾም ከሆነ ግን ክርስትናችን አደጋ ላይ ይሆናል ማለት ነው። እና ሐዋርያት ጾመው ምን አገኙ ካላችሁኝ፣ ምንድን ነው ዳንኤል ከአናብስት የወጣው በጾም ነው። ሶስና ጠላቶቿን ያሸነፈቻቸው በጾም ነው። እንደገና ደግሞ እነ 3 ወጣቶች እነዚያ በእምነታቸው በርተው እሳቱን አልፈዋል። እንዲሁም ደግሞ እነ ሙሴ 40 ቀንና 40 ሌሊት ዘኍልቍ 9:9 ላይ ተመልከቱ። ጾሞ ጸልዮ ጽላት ይዞ ወርዷል ማለት ነው። ስለዚህ ጾም ዝም ብሎ አይደለም፣ ስጦታ አለው። አረገ ውስተ አርያም ጽዮከ ሀብከ ጸጋከ ለእጓለ እመሕያው፣ ወደ ሰማይ ወጣህ ምርኮን ማረክ፣ ለሰው ልጆች ስጦታን ሰጠህ ማለት መንፈስ ቅዱስን ነው ስጦታ የሰጣቸው። የብቻም አይደለም። ስጦታ ሲባል ራሱን ሰጠ፣ ሰው መሆንን ሰጠ፣ ስጋውን ሰጠ፣ ደሙን
ራሱን ሰጠ። አዎ በመስቀል ላይ ተንጠልጥሎ እኔ ለእናንተ ልሙት ብሎ ራሱን ሰጠ ማለት ይሄ ነው። እኛ ብር ልንሰጥ እንችላለን፣ ቤት ልንሰጥ እንችላለን፣ ንብረት ልንሰጥ እንችላለን። እኔ ልሙት ብሎ ግን ራሱን አሳልፎ የሚሰጥ በእኛ በኩል የለም። ጳውሎስን ጠይቁት። አንደኛ ቆሮንቶስ ምዕራፍ 5:11 ላይ አንዱ ስለ ብዙዎቹ ሞተ ይላል። ስለ ብዙዎቹ የሞተ እሱ ነውና ጾመ ሐዋርያት እነሆ ነገ ግንቦት 24 ሰኞ ይጀምራል ማለት ነው። ሌላው ጾመ ድህነት ዓርብና ረቡዕ የሚባለው ማለት ነው። ረቡዕን ምክረ አይሁድ የተፈጸመበት ዮዲት የምትባል እስራኤላዊት ወዳጆቿን ነፃ ያወጣችበት በዚህ ምክንያት ረቡዕ ይጾማል። ዓርብ ደግሞ ጌታችን ዓለምን ያዳነበት ቀን ስለሆነ ዓርብ እንግዲህ የመጨረሻው ቀን የመፈጸሚያው ቀን ተብሏል። በዚህ ዓርብና ረቡዕ እንደ አንድ ቀን ተብሎ የተያዙ ጾሞች ናቸው። ጾመ ድህነት የመዳን ጾም ተብሏል ማለት ነው። ስለዚህ የ2018 ዓመተ ምህረት ጾመ ሐዋርያት ግንቦት 24፣ ጾመ ድህነት ደግሞ ግንቦት 26 ቀን ዓርብና ረቡዕ ይገባል ማለት ነው። በዚህ ጾመን ጸልየን በዚህ ሰዓት ላይ ለሀገራችን ሰላም፣ ለሃይማኖታችን ሰላም፣ ለሕዝባችን ሰላም የሚያመጣው ጾም ነው። በልተን ያመጣነው በረከትና ያመጣነው ሰላም ይቅርታ የለም። ጾመንና ጸልየን ግን ያመጣነው ብዙ በረከት አለና ስለዚህ እንድንጾም እግዚአብሔር አምላክ ሁላችንንም ይርዳን። ገብረ መስቀል ሚዲያ ነው። ስለ መንፈስ ቅዱስ እየተማማርን 5 ክፍል ደርሰናል። 5 ክፍል ይቀረናል። ከነገ ግንቦት 24 ቀን ጀምሮ የቀሩትን 5 ክፍሎች እንማማራቸዋለን። ገባ ገባ በሉ እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። በቲክቶክ መጋቤ ሐዲስ ገብረ መስቀል፣ ቴሌግራም እንደዚሁ፣ ፌስቡክም እንደዚሁ አለ። በዚህ ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። መልካም በዓለ ጰራቅሊጦስ፣ መልካም ደግሞ ከነገ ጀምሮ ጾመ ሐዋርያት ይሁንልን። ወስብሐት ለእግዚአብሔር።